ጴንጤዎች ድነዋል። በኢየሱስ ክርስቶስ ነው የሚያምኑት። ኢየሱስ ነው የሚሰበከው። ስለዚህ ምንም የሚሰበኩት ነገር የለም። የሚስተካከል ነገር አለ። አብሶሉትሊ የስ። አንዳንድ ሐሰተኛ ልምምዶች አሉ፣ እነሱ ይስተካከላሉ። ከሱ ውጭ ግን በክርስቶስ ነው። እንደ ዝንጀሮ የሰው ልጅ ዝንጀሮ አድርገው ኢየሱስ ዝንጀሮ የሰው ልጅ አድርገ በፍቅር የኖረ የኢየሱስ ክርስቶስ በፍቅር የሚሰሩትን አያውቁምና ይቅር በላቸው ያለ አምላክ የሰውን ልጅ ዝንጀሮ አድርጎ የገዛ ውሻቸው እያባረረ ወደ ጫካ ገቡ ብሎ ዘበነ። ስለ ኢየሱስ ክርስቶስ እንዲያስተምራል ማንም አይጠይቀውም። ማንም አይጠይቀውም። ዘበነ ማንም እንደፈለገ በኢየሱስ ክርስቶስ ላይ ሙድ ቢይዝ የሚጠይቀው የለም። እንቀጥላለን። ዘብዬ ሰላም ነሽ አባቴ? ይኸው ማን ዘቤ ነው። ይቀጥላል መጽሐፈ ዘቤ። እንዝናና። ኢትዮጵያ ትልቅ እንግዳ መጣባት። አምላኳ መጣ፣ እመቤቷ መጣች። ድንግል ማርያም ኢትዮጵያ አስራት ሀገሯ ነች። ኢትዮጵያ የምትባለው ለድንግል ማርያም ይሄ ነው። ልጇን ይዛ መጣች። የኢትዮጵያ ምድር አንዱም አልቀረም። አዎ ገቡ፣ ተባረከ። በተለይ አንድ ቀን ጣና ላይ ስታጥበው እመቤታችን ጣና እንዴት እንዳለፉት አባይ እንዴት እንዳለፉት ሲነገር ከጌታ የሚፈሰው ውሃ ቀጥታ ላዩ ላይ ውሃው ላይ ጣና ላይ አድሮ በዛ ላይ እየረገጡ ሄዱ። ጣና የሚለው ስምም ከዛ በፊት ጣና አልነበረም። የዛን ጊዜ ነው እንዴት አድርገን ነው የምንሻገረው ሲል ጻና አለው፣ ጻናት አለው። እዛ ላይ ቁጭ አደረገ። መልአኩ መጣና ጣና የሚለው ስም ከዛ የመጣ ነው። ኢትዮጵያ በአራቱ ማዕዘን ተባረከች። በሰሜን ተባረከች፣ በደቡብ ተባረከች፣ በምስራቅ ተባረከች፣ በምዕራብ ተባረከች። የኢትዮጵያ ልጆች በየዕለቱ እየደገሱ ተቀበሏል። ዛሬ በኢትዮጵያ በጠቅላላ ኢትዮጵያ ካህናት እየደገሱ ምዕመናን እየደገሱ እንደ ግብፅ አይደለም የምናስባት እኛ። እርግጥ ነው አንዳንድ ሰዎች የግብፅ መከሯን እያሰቡ እነሆ በጾም የሚያሳልፉ ሰዎች አሉ፣ በጾም የሚያስቡ ሰዎች አሉ። ኢትዮጵያ ግን እየደገሰች ነው የተቀበለችው፣ እልል እያለች ነው የተቀበለችው፣ ግና እየሰጠች ነው የተቀበለችው። ኢትዮጵያ ተባረከች። በተለይ አንድ ቀን ነው በኡራኤል መልአክ ክንፍ ላይ ሆነው ይላል። መልአክ ድርሳነ ኡራኤል እንደሚነግረን መልአኩ እንደሚነግረን በሱ ክንፍ ላይ ሆነው መላ ዓለምን ሲዞሩ እንደው እመቤታችን ልጅ ወዳጄ እች ሀገር ልዩ ነች አለችው። ይህ ልዩ ነች እች ሀገር አለችው። እናቴ እች ሀገርማ እስከ ምጽአት ድረስ ያንቺን ስም በአማላጅነት የሚጠሩ ልጆች እየንታቆኪ ተወልዱ ለኪ ደቂቅ የተባሉ በአባቶች ፋንታ የሚወለዱልሽ ኢትዮጵያውያን ናቸው አላት። ክብርና ምስጋና ለእግዚአብሔር ይድረሰው። ክብር ምስጋና፣ ክብር ምስጋና። እልልታ። ስብከቱ በሙሉ እንደምታዩት ስለ ኢየሱስ ክርስቶስ አይደለም። በኡራኤል ክንፍ ላይ ድርሳነ ኡራኤልን ስታነቡ ኡራኤል ላይ በክንፉ ላይ ተቀምጣ ምን አድርጋለች? ዓለምን ዞሩ። ዓለምን ከዞሩ በኋላ ኢትዮጵያ ድንቅ ልዩ ሀገር ናት ተባለ። ጣናን ሲሻገሩበት ምን አደረጉ? ወክ አደረጉበት። በቃ ህዝቡ ምን ያደርጋል? ያጨበጭባል፣ ልልልል እያለ በተረት ጥግ ድረስ አለ። ሰው ካነበበ ይጠነጥጣል ምልል እዛ ነው። ምክንያቱም እንደዚህ አይነት ተረቶች ምን ያደርገዋል? ጥለ እንድትወጣ ነው የሚያደርግ። ይኸው በእግዚአብሔር ላይ መቀለድ ነው። ማርያምን እንደተሰቃየች አድርጎ ክርስቶስን መውለድ መሰቃይ ነው ወይስ መታደል ነው? ልክ እንደተሰቃየች አድርገው እኮ ነው የሚያስተምሩት። የእግዚአብሔርን አንድ ልጅ መውለድ መታደል ነው መሰቃየት ነው? ምን አይነት ስቃይ ነው የሚደርስባት? ማስተዋል የለም። ማን ነው የማይደሰተው? ጸጋ የሚሰጥ የልዑል ኃይል የሚጸልልበት ሁሉ ነገር ያለበት ሊያስደስት ነው ወይስ ሊያሳዝን ነው የሚመጣው? እንደዚህ አይነት የተሳሳተ ትምህርት የሚያስተምሩ ሰዎች ልቦና ይስጣቸው። እሷን አሳዛኝ ሆና እንደ አምላክ ለማየት በማዘን አዛኝቷ ይለዋል። ምኑ ነው የሚያሳዝነው? ለምኑ ነው የምታዝነው? ጌታን ስለወለደች ልደሰትባት እንጂ ላዝንባት እችላለሁ? ምኑ ነው የምታሳዝነው? እመቤታችን የምንደሰትባት እንጂ የምናዝንላት ሴት አይደለችም።
የሚታዘንላት ሴት አይደለችም። ምን ነው እንደሷ በሆንኩ ተብሎ የሚያስቀና ሴት እንጂ የሚታዘንላት ሴት አይደለችም። በጣም 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 የሚያሳፍሩ ሰዎች ናቸው። ምን ነው እንደሷ ባረገኝ ነው የሚሉት ሴቶች እንጂ የምታዝኑላት ሴት አይደለችም። ወደ አምልኮ ለመውሰድ ነው ማዘን የጀመራችሁት ስለምታመልኩ። ዳስዋይ እንደ እሱ ተረት ተረት ከሆነ የሚመለክ ነገር ነው ያለው። ዘብዬ ጋር ልምጣ። ሌላም አለኝ። ፈታ እያላችሁ 2 አህያ ነበረ። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች፣ አንዱ ጥቁር አህያ አንዱ ነጭ አህያ፣ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል። መሄድ አንችልም፣ በቃ አንሱና ግጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲያዩ ነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ? መረመራችሁ? 2 አህያ ነበረ። እንግዲህ እኮ የቤተ ክርስቲያን ትልቅ ሰው ነው። ዶክተር፣ በቴዎሎጂ ዶክተር ነኝ የሚል ሰው ነው። ይሄማ ይደገማል። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች፣ አንዱ ጥቁር አህያ አንዱ ነጭ አህያ፣ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል። መሄድ አንችልም፣ በቃ አንሱና ግጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲያዩ ነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ? መረመራችሁ? ደስ የሚል ደግሞ የጥቁሩን ነጩ ላይ ገጥመውታል፣ ነጩን ጥቁሩ ላይ ገጥመውታል። እንዲህ ፈታ እያደረግን ነው እኛ ወንጌል የምንሰብከው፣ ፈታ እያደረግን። እኔ አሁን እኔ ላይ ነው የሚናደዱት። ኢስ ጀስት አን ኤግዛምፕል አላለኝም አንዱ። እውነት ነው።